አበይት ነጥቦቹን በቅድሚያ የትግራይ ጊዜያዊ መንግስት የሥራ ዘመን ተጠናቀቀም። አቶ ጌታቸው ረዳ ብልጽግናም የተካተተበት አዲስ መንግስት መመስረት አለበት ብሏል። ጠቅላይ ሚኒስትር አብይ ነገሩን ያሉትን የማታለልና የውሸት መንገድንም ተናግሯል። ዝርዝሩ ተዘጋጅቷል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ባህር ዳርን መጎብኘታቸውን ተከትሎ የፋኖ ኃይሎችን አርጅተዋል፣ ደክመዋል ብለዋል። በክልሉ የእርሳቸው አገዛዝን የሚጠብቀው ሰራዊትን እየተዋጉ የሚገኙ ወጣቶችንም በተናካሽ ነፍሳትና እንስሳት እየመሰሉ አቅርበዋል። ትሰሙታላችሁም። ከአዲስ አበባ ወደ አማራ ክልል በመጓዝ ላይ የነበሩት ሳፋሪዎች በጅምላ ታገቱ። እገታው የተፈጸመው በኦሮሚያ ክልል ፍቼና ጎሃ ጽዮን መካከል ባለ ስፍራ ላይ ነው። ተጨማሪውን ይዘናል። ሰራዊቱ የኔን እንቅስቃሴ የመገደብ ፍላጎት ነበረው ሲሉ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ቡድኑ ያሉ ከሚጠሯቸው አካላት እቅድ አምልጫለሁ ይላሉ። ከመቀለ በወጡበት ዕለት የሳቸውን ወደ አዲስ አበባ መጓዝ የተቃወመ ወታደራዊ ኃላፊ በፓትሮል ኤርፖርት ድረስ ተከትሏቸው እንደነበር አንስተዋል። ሌላኛው መረጃችን ነው። የቤልጂየም ዲፕሎማቶች ከሩዋንዳ ለቀው እንዲወጡ 48 ሰዓታት ተሰጣቸው። በኮንጎ ጦርነት ምክንያት ሩዋንዳ ከቤልጂየም ጋር ያላትን ግንኙነት ማቋርጣለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። መልካም ቆይታ ይሆንላችሁ። የትግራይ ጊዜያዊ መንግስት የሥራ ዘመን ተጠናቀቀም። አቶ ጌታቸው ረዳ ብልጽግናም የተካተተበት አዲስ መንግስት መመስረት አለበት ብሏል። ጠቅላይ ሚኒስትር አብይ አህመድ ነገሩን ያሉትን የማታለልና የውሸት መንገድንም ተናግሯል። የሥራ ዘመኑ የተጠናቀቀውን ጊዜያዊ አስተዳደር በፕሬዝደንትነት የሚመሩት አቶ ጌታቸው ረዳም ጠቅላይ ሚኒስትር አብይ የራሳችሁን ሰዎች ብልጽግና ናችሁ ብላችሁ አስገቧቸው ብለዋቸው እንደነበር ተናግሯል። የትግራይ ክልል ጊዜያዊ መንግስትን ያቋቋመው አዋጅ በ1995 የወጣ ሲሆን ለ2 ዓመት የሚቆይ ሆኖ ከተዋቀረ በኋላ አስፈላጊ ሆኖ ሲገኝ አንድ ጊዜ ብቻ ለ6 ወራት እንደሚራዘም ይጠቁማል። ይህንን አዋጅ ተከትሎ መጋቢት 7 2015 ዓ.ም በአቶ ጌታቸው ረዳ ፕሬዝደንትነት እንዲመራ የተቋቋመው የትግራይ ጊዜያዊ መንግስት ሙሉ የሥራ ዘመኑን በትናንትናው ዕለት አጠናቋል። ይህንን ጊዜያዊ መንግስቱን ተከትሎ በአዋጁ ላይ የተቀመጡ የፌደራል መንግስቱና የጠቅላይ ሚኒስትሩ ኃላፊነቶች ቢኖሩም አንደኞቹንም በተመለከተ ግን ሲወጡ አልታየም። ለአብነት አዋጁ ጠቅላይ ሚኒስትሩ ክልሉ ስለሚገኝበት ሁኔታ ለፌዴሬሽን ምክር ቤት በየ3 ወሩ ሪፖርት ያቀርባል ብሎ ያስቀመጠ ቢሆንም አብይ አህመድ አንድም ቀን ይህንን አዋጅ ተከትለው ሪፖርት ሲያቀርቡ አልታዩም። የፌዴሬሽን ምክር ቤት ወቅታዊ ሁኔታውን ለህዝብ መግለጫ ይሰጣል ተብሎ ቢቀመጥም ትግራይን በተመለከተ መግለጫ ለመስጠት የጠራው ጋዜጣዊ መግለጫ ኑሮም አያውቅም። በአዋጁ መሰረት ምርጫ ተከናውኖ የክልሉ መንግስት መደበኛ ስራውን እንዲሰራ ማድረግም በዚሁ በ2 ዓመት ጊዜ ውስጥ የፌዴሬሽን ምክር ቤት ያከናውኗል ተብሎ የተቀመጠ ቢሆንም ይህንን ለማድረግ ምክር ቤቱ ሲንቀሳቀስ አልተስተዋልም። የክልሉ ህዝብ ስለ ሁኔታው መረጃ የሚያገኝበትና ሀሳብ የሚሰጥበት መድረክ በየወቅቱ መዘጋጀት ይኖርበታል የሚለው አዋጁም በሚዘጋጁ መድረኮች ላይ የሚቀርቡ የህዝብ ሀሳቦች ለፌዴሬሽን ምክር ቤትና ለሚኒስትሮች ምክር ቤት እንዲደርሱ ይደረጋል ቢልም ይህንን የአዋጁን አንቀጽ ለመፈጸም የሰራ የፌዴራል ሹምና መስሪያ ቤትም አልታየም። በዚህ መልኩ ጠቅላይ ሚኒስትሩም ይሁን ሚኒስትሮችና ፌዴሬሽን ምክር ቤት በአዋጅ የተሰጣቸው ኃላፊነትን ያልተወጡበት የህወሓት አመራሮች ለአንድ ወንበር ሲሟገቱበት የነበረው የጊዜያዊ መንግስት ስልጣን ዘመን ሰኞ ተጠናቋል። ይሁን እንጂ ለ6 ወራት ብቻ ማራዘም እንደሚቻል ይሄው አዋጅ ይጠቁማል። በመሆኑም ትግራይ እስከ መስከረም 2 ብቻ የሚቆይ ተጨማሪ ጊዜያዊ መንግስት እንዲኖረው አዋጁ ያስገድዳል። ጉዳዩን አስመልክተው ማብራሪያ የሰጡት አቶ ጌታቸው ረዳም አሁንም የጊዜያዊ መንግስቱ ፕሬዝደንት መሆናቸውን በአጽንኦት ካብራሩ በኋላ አዲስ አበባ ተጠርቶና ውይይት ተደርጎ ብልጽግናም የተካተተበት ጊዜያዊ መንግስት መመስረት ይኖርበታል ብለዋል። አሁን ባለው ሁኔታ ትግራይ ፖለቲካ ኃይሎችን በሙሉ የሚያሳትፍ ሆኖ የትግራይ ብቻ አይደለም በዚህ ጉዳይ ላይ ያለው የፌደራል ተሳትፎ ያላቸው ሰዎች ምድላቸውን ይሞክሩ 50 ሲደመር 1 የሚባል ቀመር ተሰርቶ አብላጫ መቀመጫ ህወሓት እንዲኖረው ይደረግ የተባለበት መንገድ ተገቢ እንዳልነበር ያነሱት አቶ ጌታቸው እንዲህ የሚባል ጉዳይ በስምምነቱ ላይ የለም ይላሉ። በወቅቱ ግን ብልጽግና ራሳቸው ተስማምታችሁ መስርቱ ማለቱን ተከትሎ ይሄ ቀመር እንደወጣ ያስታወሱ ሲሆን በወቅቱም ጠቅላይ ሚኒስትሩ እንድናደርግ አዘዙን ያሉትን አስገራሚ ነገር አንስተዋል። ይኸውም የህወሓት አባላትን ብልጽግና ናቸው ብላችሁ አስገቧቸው በማለት በውሸትና በማታለልም ስራ እንዲሰራ መክረው እንደነበር ያነሱበት ይገኝበታል። ኮምፖዚሽኑን በሚመለከት እኔ ማስታወሰው እንዳውም ብልጽግና ብላችሁ የሆኑ ምሁራንን የቲፒኤልኤፍ ምሁራን እናስገቡ ግን ድርሻችሁን 40 ምናምን አድርጉት ብለውን ነበር ጠቅላይ ሚኒስትሩ።
መጨረሻ ላይ ማስታወሱ አቶ ጌታቸው ረዳ ሰሞኑን በሰጡት መግለጫ ተቀናቃኞቻቸው የህወሓት ጽህፈት ቤት ሰዎችን ጠቅላይ ሚኒስትሩ ሊያነጋግሯቸው አይገባም በማለት ሲማጸኑ መሰማታቸው አይዘነጋም። ለሪዮት ከሰጡት ማብራሪያ የተደመጠው ግን ይህ ተማጽኗቸው ሳይሰማ ቀርቶ እርሳቸው በሌሉበት የህወሓት ጽህፈት ቤትን የወከሉ ኃላፊ ከጠቅላይ ሚኒስትሩ ጋር እንደተመካከሩና ስለ ጊዜያዊ መንግስቱ ጣፈንታም እንደመከሩ የሚገልጽ ነው። አንዱ ማራዘም አንዱ ጉዳይ ስለነበረ አጭር ውይይት ጠቅላይ ሚኒስትሩ ጋር ነው። ጠቅላይ ሚኒስትሩ ጋር የተደረገው ውይይት ብቻዬን ነው ያደረኩት። ከዛ በኋላ ጠቅላይ ሚኒስትሩ እንትናን እንዳገኙ አውቃለሁ። ሌላው የቲፒኤልኤፍ በዚህ ጉዳይ ጉባኤ አድርግ ያለው የሚለውን ወገን ወኪል እንዳገኙ አውቃለሁ። ባገኙበትም ወቅት ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ባህር ዳርን መጎብኘታቸውን ተከትሎ የፋኖ ኃይሎችን አርጅተዋል፣ ደክመዋል ብለዋል። በክልሉ የእርሳቸውን አገዛዝ የሚጠብቀውን ሰራዊት እየተዋጉ የሚገኙ ወጣቶችንም በተናካሽ ነፍሳትና እንስሳት እየመሰሉ አቅርበዋል። በጠቅላይ ሚኒስትሩ አማካሪ ቅስቀሳዎችና የሰው ልጆችን የማጽዳት አደገኛ ንግግሮች ሳቢያ በርካታ የሀገሪቱ እናቶች ልጆቻቸውን ተነጥቀዋል፣ ህጻናት ተገድለዋል፣ ንብረትም ወድሟል። ለአብይ አህመድ ሳላገለግል በቀር ኑሮ በሰማይ ህይወትም እቆጭ ነበር የሚሉት ዳንኤል ክብረት የብልጽግናው ዓመታት የኢትዮጵያ ፖለቲካ ዋና ገጸ ባህሪያት ውስጥ ሆኖም ቀጥሏል። ብዙዎች የሚያስታውሷቸውም 10 ሚሊዮን ህዝብ ተገድሎ ቢያልቅም እኛ እንኖራለን፣ ከፍታ ላይ ነን፣ ዝቅ አታድርጉን፣ የትግራይ ሰዎች አይደለም ከምድር ከህሊና መፋቅ አለባቸው ወዘተ በሚሉ ንግግሮቻቸው ነው። በአማራ ክልል ወደ ጫካ የገቡ ወጣቶችንም በነፍሳትና ባራዊት እየመሰሉ በማቅረብ ጃውሳ የሚል ስያሜን በመስጠት ጦርነቱ ይፋፋም ዘንድ የበኩላቸውን ተወጥቷል። በክልሉ በተለይም ባለፈው ዓመት በየከተሞች ስብሰባዎችን ብልጽግና ሲያካሄድ በተደጋጋሚ አስተያየት ሰጪዎች ዳንኤል ክብረትን እያጣቀሱ እንዲህ ተብለው የሚገለጹ ሰዎች ጋር እንዴት አድርጎ መንግስት ይነጋገራል በሚል ሲጠይቁ እንደነበርም የሚዘነጋ አይሆንም። በዚህም የተነሳ አንድ ሰሞን ጽንፈኛው ጃውሳው የሚሉ መጠሪያዎች በመገናኛ ብዙሃን በኩል እንዳይተላለፉ ታግደው የፋኖ ኃይሎችን ጫካ የገቡ ወንድሞቻችን በሚል ተተክተው ሲነገሩ እንደነበር የሚታወስ ነው። ለተወሰነ ጊዜም ቢሆን እረፍት ወስደው የተመለሱ የሚመስሉት የቤተ መንግስቱ አጋፋሪም ዛሬ ደግሞ የአማራ ክልል ወጣቶችን እንደ በሚል መነሻ በውሻና ጉንዳን እየመሰሉ አቅርቧል። ጠቅላይ ሚኒስትር አብይ አህመድ ፑሽአፕ ሲሰሩ ቀድሞ መሬት የሚነኩ፣ ሲሮጡ የሚያሯሩጡ፣ ብስክሌት ሲነዱ የሚፈናጠጡ አገልጋዮቻቸውን ይዘው ወደ ባህር ዳር ማቅናታቸው የሚታወቅ ሲሆን ዳንኤል ክብረትም አብረው ከተጓዙት ውስጥ ናቸው። ይህን ድንገተኛ የብልጽግናው ከፍተኛ ሹማምንትን የኮሪደር ጉብኝትን ተከትሎ ነው አማካሪው ጃውሳው አርጅቷል፣ ደክመዋል ያሉት። የብልጽግናው መሪ አማካሪም በሀተታቸው ጥንት የሶቪየት መሪዎች ሲያረጁ ራስን የመግለጥ ፈተና ይገጥማቸው ነበር፣ አርጅተውና ደክመው በህዝባቸው ዘንድ ላለመታየት ሲሉ በማለት ይጀምራሉ። በዚህ የተነሳ ጎልማሳ እያሉ የነበራቸው የድሮ የጉብዝና ፎቶና ቪዲዮ ተደጋግሞ እንዲታይ ይደረግ ነበር ሲሉም ይቀጥላሉ። ጃውሳ ይሄ የሶቪየት ዘመን ፈተና ገጥሞታል የሚሉት ዳንኤል ጃውሳ አርጅቷል፣ ደክሟል፣ አሁን እንደ ጉንዳን እንጂ እንደ ውሻ መናከስ አቅቶታል የሚለውን መልእክት ቸውንም ያነሳሉ። እናም ፎቶና ቪዲዮ እየቀረበ ነው። የዛሬውን ቢያጣ የቀድሞ ፎቶ ይለጥፋል፣ የጥንት ቪዲዮ አቀናብሮ ይለቃል። መቼም ሞትን እንደማወቅ ያለ አስቀያሚ እውቀት የለም በማለትም ያጠቃልላሉ። እርሳቸው በማይዋጉት ጦርነት ውስጥ አሁን ፎቶ እየተገረበ ነው በሚሉት ውጊያም እርሳቸውን የሚጠብቀው የሰራዊቱ የምስራቅ እዝ ሰሞንኛ ሪፖርት እንኳን ከ1000 በላይ ፋኖ የገደልኩበትን ውጊያ ያደረጉ ሲል መግለጫ መስጠቱ ይታወሳል። የክልሉ የብልጽግና ሹም እንኳን በክልሉ ከ4000 አካባቢ በላይ ቀበሌዎች መካከል ወደ 2000 የሚሆኑት በቁጥጥራችን ውስጥ አይደሉም ሲሉ የገለጹት ከቀናት በፊት ነው። አሁን ባለው ተጨባጭ ሁኔታ ካሉን እንደ ክልል ካሉን 260 ወረዳዎች 255 ወረዳዎች በቁጥጥር ስር ሆነዋል ማለት ነው። ኦልሞስት 4-5 ወረዳዎች አራት ናቸው። አሁን እንደውም በቅርቡም አንድ ወረዳ ነጻ ወጥቷል። ካሉን 4174 ቀበሌዎች ውስጥ ወደ 2225 የሚሆኑ ቀበሌዎች ነጻ ወጥተው የኛ የጸጥታ መዋቅር ህዝቡን እያደራጀ የፖለቲካ መዋቅራችን ህዝቡን እያደራጀ እግር እየተከለ አገልግሎት እየጀመረ የተዘጉ ትምህርት ቤቶች እየተከፈቱ የመንግስት አገልግሎቶች እየተጀመሩ ነው።
ሰራዊቱ የኔን እንቅስቃሴ የመገደብ ፍላጎት ነበረው ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ጊዜያዊ መንግስት ፕሬዚደንት ጌታቸው ረዳ ቡድኑ እያሉ ከሚጠሯቸው አካላት እቅድ አምልጫለሁም ብሏል። ከመቀለ በወጡበት ዕለት የእርሳቸውን ወደ አዲስ አበባ መጓዝ የተቃወመ ወታደራዊ ኃላፊም በፓትሮል ኤርፖርት ድረስ ተከትሏቸው እንደነበር ተናግሯል። አቶ ጌታቸው ረዳ ወደ አዲስ አበባ ከተጓዙ አንድ ሳምንት ሊሞላቸው እየተቃረበ ሲሆን በተያዘው ሳምንት መጀመሪያ አካባቢ ወደ መቀለ እንደሚመለሱ ገልጾ የነበረ ቢሆንም እስካሁን ግን አልተመለሱም። ከቀናት በፊት ለደህንነታቸው የሚያሰጋ ነገር እንደሌለ ለቢቢሲ የተናገሩት አቶ ጌታቸው ከሪዮት ጋር ባደረጉት ቆይታ ደግሞ መቀለ ቢቆዩ ኑሮ እንቅስቃሴያቸውን የሚያግድ ውሳኔ ተላልፎባቸው እንደነበር መስማታቸውን ገልጿል። በግሌ ለደህንነት የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበር። እርግጥ ከማገኛቸው መረጃዎች አንጻር ቀጣይ ሂደት በዚህ ጉዳይ ውስጥ የተሳተፉት የሰራዊት አመራሮች የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበር። ይሄ ከነሱ እስካልሰማሁት ድረስ ከቁም ነገርም አልቆጠርኩትም። ግን ምናልባት ቢሮ እንዳልገባ ይሆን አላቅም። ያው የመረጃ ሰዎች አሉኝ ያመጡልኝ ነው የነገርኩት። ይህንን የመሰለ እቅድ መኖሩን የሰማሁት አዲስ አበባ ከደረሱ በኋላ ነው የሚሉት አቶ ጌታቸው ወደ ኤርፖርት በሚጓዙበት ወቅት አካባቢውን በሚቆጣጠሩ ወታደራዊ አዛዥ አማካኝነት የተቋቋመ ኬላ አስቁሟቸው እንደነበር አስታውሰው የኬላው ጠባቂ ግን እኔ መሆኔን ሲያውቅ አሳለፈ ብለዋል። ይሁን እንጂ ኬላውን አልፈው መቀለ አሉላ አባነጋ አውሮፕላን ማረፊያ ውስጥ ሲደርሱም እርሳቸውን ተከትሎ የመጣ አንድ ወታደራዊ ኃላፊ እንደነበርም አስረድተዋል። ኤርፖርት ገባው። ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድነው የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን። እኔ ምንም ኖቲስ አላደረኩም። ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። እዛ እስከወጣሁበት ብቻ አውሮፕላን ላይ እስከሳፈር ድረስ ኬላውንም ጭምር አይቼ ይህን ያክል ህይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎች የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ስለ ማምለጤ ሲያወሩ ምናልባትም ይዘውት የነበረ እቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ ማውቀው አልነበረም። ይህንን ወታደራዊ እንቅስቃሴ ለህይወታቸው የሚያሰጋ ጭምር መሆኑን የገለጹት ፕሬዝደንቱም ይሁን እንጂ አሁንም የትግራይ ጊዜያዊ መንግስት ፕሬዝደንት እኔ ነኝ፣ ማህተሙም እኔ ጋ ነው ብሏል። ነገር ግን ወደ ትግራይ የሚመለሱ ስለመሆናቸውና ወደ ቢሮቸውም ገብተው ስራቸውን የሚቀጥሉ ስለመሆኑ አለመሆኑ በተመለከተ ግን ያሉት ነገር የለም። እርሳቸው የቀድሞ ፕሬዝደንት እያለ የሚጠራው የህወሓት ጽህፈት ቤት አመራር አባል የሆኑት አቶ አማኑኤል አሰፋ ደግሞ ጌታቸው ወደ ትግራይ ቢመለሱ ችግር እንደማይገጥማቸው በእርሳቸውን ቦታ የሚተካውን ኃላፊ ከፌደራል መንግስት ጋር ተመካክረው እንደሚሰይሙ መግለጻቸው አይዘነጋም። የጊዜያዊ አስተዳደር ፕሬዚደንትን በሚመለከት ህወሓት በፓርቲ ደረጃ ፕሬዚደንቱን አንስቶ ያው እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው። ከዛ ውጭ የፕሬዚደንት ጽህፈት ቤት አልዘጋ፣ የፕሬዚደንት ጽህፈት ቤት ውስጥ ሰዎችን አጅቦ ያስገባል። ከወሰን በኋላ እኮ ጌታቸው በፕሬዚደንት ጽህፈት ቤት ገብቶ ይሰራል እና አሁን አዲስ ነገር አልተፈጠረም። አዲስ አበባ ስለሄደ አዲስ አበባ ከመሄዱ በፊት የነበረችውን ቀን እና አሁን አዲስ አበባ ስለሄደ የተለያዩ ነገሮች የሉ። ከአዲስ አበባ ወደ አማራ ክልል በመጓዝ ላይ የነበሩ ተሳፋሪዎች በጅምላ ታገቱ። እገታው የተፈጸመው በኦሮሚያ ክልል ፍቼና ጉሃ ጽዮን መካከል ባለ ቦታ ላይ ነው። የሀገሪቱ ዜጎች በሰላም ወጥቶ መግባት ተንቀሳቅሶ መስራት ብርቅ ከሆነባቸው እነሆ ዓመታት አለፉ። ዘጋርዲያን የተሰኘው እንግሊዙ ጋዜጣ በኢትዮጵያ እገታው ወረርሽኝ ሆኖ ተዛምቷል ሲል በቅርቡ ባሰራጨው ዘገባ ላይ ጠቅሶ ነበር። እነዚህ እገታዎች በታጣቂዎች በመንግስት ኃይሎችና በተደራጁ ዘራፊዎች ጭምር እየተፈጸሙ
እየፈጸሙ የቀጠሉም ሆኗል። በዛሬው ዕለት ከአዲስ አበባ ወደ ደብረ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረም ፈለገ ጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፍቼና ጎሃጽዮን መካከል ባለው መንገድ ላይ አሊ ዶሮ በተባለ ስፍራ ሙሉ ተሳፋሪዎች መታገታቸው ተሰምቷል። ሹፌሩን ጨምሮ ከ50 በላይ የሚሆኑ ሰዎችን አሳፍሮ እንደነበር የተገመተው ባስ በግምት 2 ሰዓት ከ30 አካባቢ በአጋቾች ተመቶ ተሳፋሪዎች መውረዳቸውን የዓይን እማኝ ሹፌሮች ለመገናኛ ብዙሃን ተናግሯል። በታርጋ ቁጥር ኤ3273 የተመዘገበው ፈለገ ጊዮን የሚል ስያሜ ያለው አውቶቡስ ከአዲስ አበባ ወደ ደብረ ማርቆስ በማቅናት ላይ ነበር። መንገዱ 5 ሰዓት ከ30 ነው የተከፈተው። ከአዲስ አበባና ከተለያዩ አካባቢዎች የመጡ መኪኖች ቆመን ነበር። የታጋቾቹ አውቶቡስ የፊት ለፊት ጎማና መስታወቱ በጥይት ከተመታ በኋላ ሹፌሩን ጨምሮ ተሳፋሪዎችን ይዘው ሄደዋል ይላሉ አንድ የዓይን እማኝ። አክሎም የተወሰኑ ደቂቃዎችን ከሚሊሻዎች ጋር ታጣቂዎቹ ተታኩሰው ነበር። በበርካታ ኦራል መከላከያ ተጭኖ ከመጣ በኋላ ነው መንገዱ የተከፈተው እንጂ በአካባቢው ጸጥታ አስከባሪዎች ትግል ሊሆን አልቻለም ብለዋል። ባለፈው ቅዳሜም ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበር ሹፌሮች የገለጹ ሲሆን ሚሊሻና ታጣቂዎች ሲታኮሱ ነበር። ታጣቂዎቹ መኪናዎችን በመምታት ካስቆሙ በኋላ 5 የከባድ መኪና ሹፌሮችን ይዘው ሄደዋል ነው ያሉት። ሹፌሮቹ ቅዳሜ ዕለት በነበረው የተኩስ ልውውጥ ምክንያት ለረጅም ሰዓት ጓጽዮን ላይ ለመቆም ተገደው እንደነበር አስረድተዋል። አግተው ወስደው 3 እና 4 ሚሊዮን ብር መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በህይወት ስለመለቀቅህ ዋስትና የለህም ሲሉ ምሬታቸውን ገልጿል። የፈለገ ጊዮን ባስ ሰራተኞች ለሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም። አውቶቡሱ ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረ ነው የሚል ምላሽ እንዳገኘም ቲክቫህ ዘግቧል። የዜጎች የዕለት ከዕለት ፈተና እንዲህ ያለ ቢሆንም የባስ ተሳፋሪዎች መታገት ጣፈንታቸው ሆኖ ቢቀጥልም ቅሉ የብልጽግናው አውሮፕላን ተሳፋሪዎች ደግሞ ሀገሩ በታሪኩ ትልቁ ሰላም ላይ ነው እያሉ ይገኛሉ። የቤልጂየም ዲፕሎማቶች ከሩዋንዳ ለቀው እንዲወጡ 48 ሰዓታት ተሰጣቸው። ፖል ካጋሜ ያደረጉት ንግግርም እያነጋገረ ነው። እናንተ ማን ስለሆናችሁ ነው? የኛ ኃላፊ ያደረጋችሁ ማን ነው? ሩዋንዳውያን በፈጣሪ እናምናለን። ፈጣሪ ቤልጅየምን የሩዋንዳ መሪ አድርጓልን? ሲሉም ጠይቋል። በኮንጎ ጦርነት ምክንያት ሩዋንዳ ከቤልጅየም ጋር ያላትን ግንኙነት ማቋርጣለች። ሩዋንዳ ለታጣቂ ቡድኑ M23 በምታደርገው ድጋፍ ምክንያት የአውሮፓ ሀገራት ማዕቀብ እንዲጥሉባት ቤልጅየም ጥሪ ስታደርግም ሰንብታለች። የቤልጅየም ዲፕሎማቶች ኪጋሊ ለቀው እንዲወጡም 48 ሰዓታት ተሰጥቷቸዋል። የቀድሞ ቀኝ ገዢ ቤልጅየም የሩዋንዳ እርምጃ ያልተመጣጠነ ነው ስትል ወቅሳም የአጸፋ ምላሽ እንደምትሰጥ ማሳውቃለች። አሜሪካና የተባበሩት መንግስታት ሩዋንዳ ለM23 ድጋፍ እየሰጠች ነው ቢሉም ሩዋንዳ ግን ሐሰት ነው በማለት ታስተባብላለች። ሩዋንዳ ቤልጅየምን የቅኝ ግዛት ቅዠቷን ማስቀጠል ትፈልጋለች ስትልም ከሳለች። የሩዋንዳው ፕሬዚደንት ፖል ካጋሜም ቤልጅየም እናንተ ማን ስለሆናችሁ ነው? የኛ ኃላፊ ያደረጋችሁስ ማን ነው? የሚለውን ንግግር ማድረጋቸውም ከዚህ የተነሳ ነው። የቤልጅየም የውጭ ጉዳይ ሚኒስትር ማክሲም ፕሪቮርት ያልተገባ እርምጃ ነው፣ ለንግግር ዝግጁ እንዳልሆነ ያሳያል። በቤልጅየም ያሉ የሩዋንዳ ዲፕሎማቶች ተቀባይነታቸው ተሽሯል በማለት ምላሽ ሰጥቷል። በዲሞክራቲክ ሪፐብሊክ ኮንጎም በሀገሪቱ መንግስትና በኤም3 ታጣቂዎች መካከል በቀጠለው ጦርነት ወደ 7000 ሰዎች መገደላቸውን የመገናኛ ብዙሃን ዘግቧል። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።